بهالجنسية سبحان الله ما تحسين فيهم بشاشة. أنا صراحة أحب البشوشات، صراحة أحب اللي روحها خفيفة، أحب اللي تبتسم، أحب البشوش. መዳምን የምታሸንፉበት አንዱና ዋነኛው መንገድ ይሄና ይሄ ብቻ ነው ያገሬ ልጆች። እኔ ካሁን በፊትም ቪዲዮ ሰርቻ አካፍያቸዋለሁ። ምክንያቱም እኔን ስለጠቀመኝ እናንተም ተጠቀሙበት ብዬ ማለት ነው። በዚህ አጋጣሚ ከመዳማችሁ ጋር ጥሩ ግንኙነት እንዲኖራችሁ የምትፈልጉ፣ ደሞዝ እንዲጨመራችሁ የምትፈልጉ፣ እናንተ የመስራት ፍላጎት እያላችሁ እነሱ እንዳሳፍሯችሁ ከፈለጋችሁ ይሄን ብቻ አድርጉ ማለት ነው። በነገራችን ላይ እንግዲህ በአንድ ሸቃላ ምክንያት ሁሉም ኤጀንሲ ተሰድቧል። የተሰደበው ኤጀንሲ ማን ነው የሚለውን ደግሞ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ በተለይ አዲስ የመጣችሁ ወይንም ደግሞ መዳም አልበረከትላችሁ ያለ ቤት እየቀያየራችሁ የተቸገራችሁ፣ አገር እየቀያየራችሁ የተቸገራችሁ ቶች ካላችሁ ዛሬ አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ከራሷ ከመዳም አንደበትም ቀንጨባ አድርጌ አስደምጫችኋለሁ። ምንድን ነው የሚለውን ደግሞ እኔ እህታችሁ ዘርዘር አድርጌ ልንገራችሁ ማለት ነው። ሁሌም ቢሆን እኔ በቻልኩት አቅም ለእናንተ የሚጠቅም ነገር፣ በተለይ ደግሞ ራስ ያለፍኩበት ነገር ከሆነ አቀርብላችኋለሁ። እኔን የጠቀመኝን ነገር ከሆነ እንድትጠቀሙበት፣ እኔ ባለማወቅ አድርጌ የጎዳኝ ነገር ከሆነ ደግሞ እናንተ እንዳትጎዱ ባለማወቅ አስቀድሜ እነግራችኋለሁ ማለት ነው። ከአሁን በፊትም በተደጋጋሚ እንደምላችሁ እኔ ባለማወቅ እዚህ ቤት 4 ዓመት ዋጋ ከፍያለሁ ብያችኋለሁ። በጣም ሲበዛ ልካም እኔ በጣም ሲበዛ ወድኔ በነገራችን ላይ ገባችሁ አይደለ? እናም ማልኬ ዋጋ አስከፍሎኛል ያገሬ ልጆች ከምላችሁ በላይ መቼም አይረሳኝም ወላሂ። ዛሬ ላይ ስራ ተጨምሮብኛል፣ ቤት ተጨምሯል፣ ብዙ ነገር አለ። ግን ድሮ ስኖር የነበረው ኑሮና አሁን ላይ ያለው ኑሮ በጣም ብዙ ልዩነት አለው። እሱም ምንድነው መሰላችሁ? እንግዲህ ሀገሬ ልጆች ይቺ መዳም አንደኛዋ መዳም ጥያቄ ጠየቀቻት። ጥያቄው ምንድነው መሰላችሁ? እንግዲህ ከዛ ቤት የገባች አንድ ሸቃላ ናት። በዚያ ሸቃላ ምክንያት እንግዲህ እንዳለ ኤጀንሲውን ሰደበች። ይች ደግሞ ማለት ነው ለምን እንደሆነ ባላቅም የነዚህ ኤጀንሲዎች እንደዚህ ናቸው ብላ ተሳድባለች። ግን እኮ እነሱን የሚወዳቸው ደግሞ ሌላ መዳሞች ይኖራሉ። የሀገሬ ልጆች ተሳደበ ስላችሁ እኛ እንዳይመስላችሁ፣ እኛ መቼም አንሰደብም በዚህ በኩል ማለት ነው። እኛ ከተሰደብነ በአንድ ነገር ብቻና ብቻ ነው። በምን እኛ ሀበሾች መለያችን ኃይለኞች ናቸው። ሀራና እንቱ ነው የምንባል እንጂ በዚህ ነገር አንታማም ማለት ነው። እና ውድ ቤተሰቦች እኔ ያመጣኋት ሰራተኛ ኡጋንዳ ነች። ግን ለምን እንደሆነ በጣም ነው የምታስጠላ። ከስር ከስር እየሄድኩኝ ሙያ አስተምራታለሁ። ሙያ ላስተምራትም እንኳን ብፈልግ ምንም መማር አትችልም፣ ምንም ነገር አይገባትም፣ ድንጋይ ራስ ናት ብላታለች ማለት ነው። ወላሂ ከምሬ ነው ብላችሁ። በዛ ላይ ደግሞ ምንም ንጽህናዋን አትጠብቅም። በብዙ ነገር ተቸገርኩኝ፣ አሁንስ ደከመኝ። እሷን ማስተማር እሷን ማሰልጠን ደክሞኛል፣ አሰልጥኛትም አትረዳም ብላለች። በዚያ ላይ ደግሞ ማንድ ሀበሻሻ ማትታሀቅ ብላለች ማለት ነው። ሲጀመርም ደግሞ ምንም አይነት ሳቅም ሆነ ያኔ ከፊቷ ፈገግታ ነገር አይታይባትም። በጣም ደከመኝ እና እስኪ ሚስጥሩ የምታውቁ ካላችሁ ንገሩ ብላ ጠየቀቻቸው። እነማንን? እነ መዳምን ማለት ነው። ከዛስ ሌላኛዋ መዳማ ደግሞ የሰማችኋት መዳም ለምን እንደሆነ አላቅም ሀደ ኤጀንሲ ብላለች ማለት ነው። እኔ ምክንያቱ ምን እንደሆነ ባላቅም እነዚህ ኤጀንሲዎች ሁሎቹም ያው ናቸው፣ እሷ ብቻ አይደለችም አለች። እኔ ቢሮ ሂጄ ሰራተኛ ላመጣ ሄድኳለች። ሰራተኛ ላመጣ ቢሮ ሂጄ አንዲት ልጅ ከኔ ቤት መምጣት ፈለገች፣ የዚህ ኤጀንሲ ማለት ነው። ኡጋንዳዊት የሆነ ሰራተኛ ወደ እኔ ቤት መምጣት ፈለገች ትላለች ሀገሬ ልጆች። እኔ ግን በቅርብ ያሉትን ሰራተኞች የኡጋንዶች ነው ያለው። ከእህቶቼ ከጓደኞቹ ቤት ያሉ የኡጋንዳ ሰራተኞችን ስለማይ ማይንፋሁ ብላለች። ማጀብን ያኔ ደስ አይሉኝ ማይመቹኝም ብላለች ማለት ነው። እና እነሱን ስላየሁ እኔ ልትመጣ ስትል ወደ እኔ አይን አልፈልግም ብዬ መለስኳት። እና ችግራቸው ምን እንደሆነ ባላቅም አንዲት ብቻ አይደለችም፣ ሁሉም የኡጋንዳ ሰራተኞች እንደዚህ ናቸው። እኔ ደግሞ እንደዚህ ያለ ሰራተኛ አልወድም ብላለች። አና ጋብል እንዲ ዋህድ ሸቃላ አስተቅለት እንዲ ሲታሳ ነው ብላለች ማለት ነው። ማሻአላህ አለቻት ማለት ነው። እኔ በፊት አንዲት ሰራተኛ ነበረችኝ 6 ዓመት ሙሉ ከኔ ቤት ሰርታለች። ፈገግታዋ ብቻ በቂ ነው ብላለች። ገብታችሁ? ፈገግታዋ ብቻ በቂ ነው። ስለዚህ እሷን ባየሁበት አይኔ ይችን አምጥቼ እንዴት አሰራለሁ አና ሰምታችኋታል አይደለ? እኔም ወዶ የሚስቅ ነው። እኔም ወዶ በራሱ እንትን ብሎ የሚሰራ ነው። እኔም ወዶ እንደዚህ ምንድነው ትግል ታውቃላችሁ? ትግል ምንድነው? ያኔ ባርዳ በቃ አለ አይደለ? ባርዳ ምንድነው በአማርኛ? ቅዝቅዝ ያላል አይደለ? ዝም ብሎ አንዳንድ ሰዎች አይታችኋቸው ከሆነ አንዳንዶች በተፈጥሯቸው የሆኑ እንደኔ ቅሌታሞች አሉ። ቅልል የሚሉ ፍጥን የሚሉ ማለት ነው።
አንዳንዶች ደግሞ አሉ ድንጋራሶች ውሃ ብደፉባቸው ራሱ የማይነሱ እሳት ቢቀጣጠሉ ራሱ ትዝ የማይላቸው አሉ። በቃ የሆነች ነገር እኔ አለች ወላሂ አንድ ሰራተኛ አለች ከኛ ራሱ ማለት ነው ሀዲ ባርዳ ይሏታል ሁልጊዜ ማለት ነው። እኔም በቻልኩት አቅም እመክራታለሁ። አንዲት ሶፍት ለማንሳት ራሱ የሚጨርስባት ደቂቃ ማለት ነው። በቃ ቀስ ያለች ናቸው፣ ግን ተፈጥሮ ሆኖባት ነው። ስትሰራ ግን ጥፍፍ አድርጋ ነው የምትሰራ። ገብቷችኋል? ቀስ ብላ ጥፍፍ አድርጋ ትሰራለች። እና ይቺ ደግሞ አና ማሀባ እኔ ባርዳ አልፈልግም እኔ የማይስቅ ደስተኛ ያልሆነ ሰው አልወድም። ፊቱን የሚኮማተር ሰው አልወድም። ፊቷን አኮማትራ ከምሰራው ባይሰራ ቢቀር ይሻለኛል። እና ሁሎቹም ኤጀንሲዎች አንድ ናቸው እያሉ ነው። እና ምንድነው መልእክትሽ ካላችሁኝ እኔ ስለነሱ አይደለም ለእናንተ የሚጠቅማችሁን ነገር ብቻ መናገር የምፈልገው። በነገራችን ላይ ቡና እንጠጣ ሀገር ልጆች ጓደኛ ያለች ማለት ነው። ብዙ ጊዜ ደግሞ 2 ስኒ ሳቀርብ ከማን ጋር ልጠጭ ነው የምትሉኝ? ከባሌ ጋር ነው። ያው ዛሬ ግን ጓደኛ ነች። እሺ ልንገራችሁ ብዬ ነው በዚህ አጋጣሚ። እና የሀገሬ ልጆች እኔ ባለማወቅ ልካሙኝ እንዳልኳቸው 4 ዓመት ዋጋ ከፍያለሁ። ስራ ፈጋለሁ፣ ግን ፊቴ ፍትታትልም። በቃ በጣም ማኩራፊ ነኝ። ሲጠራኝ ራሱ ነአም ማለት ትልቅ ውርደት ነበር የሚመስለኝ፣ ግን ያን ነገር ጎዳኝ። ከዚያ በኋላ ግን እያወኩ እየበሰልኩ ስመጣ ፈገግ ምን አገባኝ ማስመሰል። ነአም ማማ እኮ እሷ ማማዋን ትፈልገ ይገርማችሁ። ግን በቃ ለስራ ይጠቅመኛል የሀገሬ ልጆች። እና እናንተ አታኩርፉ ሻለ አይደለ? እኛ አረብ ሀገር የምንኖር ልጆች የታወቀ ነው። ሁሌ እምላችኋለሁ ላያችን ቀልተ ውስጣችን ጠቁሮ ነው የምንኖር። የውስጣችሁን በውስጣችሁ አድርጋችሁ ናማማ ፈገግ፣ ሀታ የሚያስከፋ ነገር እንኳ ብታይ ፈገግ በሉ ተብላችኋል። በቃ ሀገሬ ልጆች ቀለል አድርጉት ነገሩን ማለት ነው። ምን አገባችሁ እናንተ? ስራችሁን እናንተ ናችሁ የምታውቁ፣ ሁኔታችሁን እናንተ ናችሁ የምታውቁ። ስለዚህ ለመኖር ስትሉ በቃ ስራችሁ እንዳይበላሽባችሁ ከእነሱ ጋር ለመግባባት ስትሉ ወላሂ ነው የምላችሁ። እኔ ሁሌ የምላችኋለሁ የሆነ ነገር ራሱ ስትታዘዙ ማለት ነው ሀታ መስራት የማትችሉበት ሁኔታ ውስጥ እንኳ ብትሆኑ ኢንሻአላህ ማማ ኦኬ ማማ ጠይ ማማ በሉ። ገባችሁ? አይ እኔ አልሰራም እንደዚህ ለምን ትኛለሽ ምናምን ነገር ብላችሁ ያንን ስራ ብትሰሩት እነሱን አስደስታችሁ በቃ የሆነ እንትን ይዙባችኋል፣ ነጥብ ይዙባችኋል። ስለዚህ እነሱ አልሰራም ብላችሁ ስታበቁ ከምትሰሩት ኢንሻአላህ እሰራለሁ ብላችሁ ሳትሰሩት ቀር ራሱ ያስደስታችኋል። በራሴ የማይሆን ነገር ነው የምነግራችሁ። እነሱ እየጠሯችሁ እነሱ እያናገሯችሁ እናንተ ጀርባ ሰጥታችሁ የምትሄዱ ከሆነ ውይ አለቀላችሁ። ይሄ ነገር ለነሱ በጣም ትልቅ ውርደት ነው የሚመስላችሁ የሀገሬ ልጆች እየሰሟችሁ ማለት ነው። ግን እኮ እኔ የማደርጋለሁ አንዳንዴ እንዲህ ሰው ነኝ፣ እናደዳለሁ። ስናደድ እንደዛ ጥያት እሄዳለሁ። ከዛ በኋላ እሷም ሲበርድላት እኔም ሲበርድልኝ እንገናኝና እንደገና በጠረጴዛ ዙሪያ እናወራለን ማለት ነው የሀገሬ ልጆች። አናርፈችን ትገልብች ነዲፋ በሰንቴ ሀር ምናምን ትላለች። ላስ ሀታ እንቲ ያላታለሁ ማለት ነው። አንቺም እንደዚህ አስሮች ነው አላት እና እንነጋገራለን። ስለዚህ ከመዳሞቻችሁ ጋር ለመግባባት ከፈለጋችሁ በሻሻ ሁኑ፣ ደስተኛ ሁኑ። ከውስጣችሁ ደስታ ባይመጣም ለማስመሰል ማለት ነው የሀገሬ ልጆች። እሺ መስራት የማትችሉ ስራ ስትታዘዙ፣ ይሄን ስራችሁ ግን ግዴታችሁ የሆነ ስራ ነው። ግዴታሽ ያልሆነ ሁለተኛ ቤት ልጅ ስሪ ስትባይ እሺ በይ እያልኩሽ አይደለም። ራስሽ እዛ ቤት ያለው ስራ ከሆነ ኦኬ ማማ ኢንሻአላህ ማማ በሉ። እሺ የማትችሉት ነገር እንኳን ቢሆን እዛ ቤት የእናንተ ግዴታ የሆነባችሁ ስራ ካለ እና ይሄን ካረጋችሁ መኑ ደሞዝ ብትፈልጉ ትጨምራላችሁ። እናንተ መስራት ፍላጎት እያላችሁ ወደ ሀገራችሁ እንዳትሳፈሩ አድርጓችሁ ስር ይሏችኋል። ለምን ነው የሚያሰሯችሁ? ለምን ያስቀምጧችኋል? የሀገሬ ልጆች ግን እናንተ ሁሌ የምታኮርፉ ከሆነ፣ ሁሌ ፊታችሁን የምትዘፈዝፉ ከሆነ፣ ሁሌ እነሱ ሲያናግሯችሁ የምትኮፋተሩ ከሆነ ብሰሩ ድንጋዩን መሬቱን ብትቆፍርላት ራሱ አያስደስታትም የሀገሬ ልጆች። ለዚህም ነው ብዙ እህቶቻችን እኔ መስራት ትፈልጋለሁ እሷ ግን ላሳፈርሽ ነው እያለች ነው። ምን ላድርግ መዳሜ ደሞዝ አትሰጠኝም፣ መዳሜ ስጦታ ገዛልኝ የምትሉ ለዚህ ነው። ገብቷችኋል? እና እናንተ ደግሞ በልጠው ነው እሺ እያላችሁ ጊዜያችሁን አሳልፉ የሀገሬ ልጆች። እና እኔ ስለጠቀመኝ ልንገራችሁ ብዬ ነው። ወላሂ በፊት የኖርኩትን ኑሮና አሁን ላይ የምኖረው ኑሮ በጣም ብዙ ልዩነት አለው። አሁን ቤት ተጨምሯል፣ ስራ ተጨምሯል፣ ግን እረፍት አለኝ አሁን ላይ። በዚያን ሰዓት አይደለም ዩቱብ መስራት ይቀርና ቁርስ የምበላበት ሰዓት እንኳን አልነበረኝም። እና ተጠቀሙት።